ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ያው ዛሬ ወደ እናንተ ተመልሼ ስመጣ ይህን ሰሞን እየተፈጠረ ያለውን ነገር አይታችኋል እና ደግሞ ብዙ አስተያየት እየሰጣችሁ ነበርና ሁላችሁም የራሳችሁን አስተያየት እየሰጣችሁ ነበረ። ስለ አስተያየታችሁ በጣም አመሰግናለሁ። ግን ደግሞ ዛሬም በድጋሚ አንድ ሰው ላገኝ ነው። ያ ሰው ደግሞ ማን ነው? የአብርሃም ወንድም ኤፍሬምን ላገኘው ነውና በጣም ላገኝሽ ፈልጋለሁ። ከዚህ በፊትም ብሎኝ ብዙ ጊዜ ከአንድ ሁለት ሶስት ጊዜ እምቢ ብየዋለሁ እና ዛሬ ግን ለመጨረሻ ጊዜ ላገኝሽ ፈልጋለሁ እና ደግሞ ከዚህ በፊት እንደምናወራው ከዚህ በፊት እንደምንነጋገረው አይደለም ላወራሽ የፈለግኩት ስላለኝ ነው ወደ እናንተ የመጣሁትና የእውነቴን ነው ብላችሁ አሁን ላይ አላቅም፣ ምናልባት ምን አይነት ሀሳብ እንደሚሰጠኝ አላቅም፣ ግን ተቃራኒ ሀሳብ እንደሚያወራ በጣም እርግጥ ነው። ምክንያቱም እያየሁት ነበረ። አብርሃም ከሄርሜላ ጋር እንኳን ከሚሆን ብቻውን ቢሆን ይሻለኛል ለኔ ብሏልና ኤፍሬም ግን ለኔ ጥሩ አመለካከት ባይኖረውም እንደገና ደግሞ ከጅምሩም ጀምሮ ለኔ ጥሩ አስተሳሰብ ባይኖረውም እኔ ግን ለሱ እንደዛ አይነት አስተሳሰብ ሊኖረኝ አይችልም። ምክንያቱም እኔና እሱ ነገ በጣም ብዙ ነገር የሚያገናኘን ነገር አለ። ነገ ላይ አብሬው ከምበላ ሰው ጋር አብሬ ከምጠጣ ሰው ጋር መጥፎ ቃል ልነጋገር ስለማልፈልግ ነው ከኤፍሬም ጋር ብዙ ጊዜ ታግሼ ነው ዝምታን የምመርጠውና ዛሬ እንግዲህ ወደዚህ ሲመጣ በስነ ስርዓት ላውራው ነው እኔ የምፈልገው። ከዛ ባለፈ ደግሞ ስለምን እንደሚያወራኝ ስለ እውነቱ እኔ ምንም አውቀው ነገር የለም። ግን ደግሞ እንደ አንድ የፈለገ ጠላት እንዴት ነው እንደ ጠላት ሆኖ እኔን መቀበል ባይችልም እንደገና ደግሞ ስለኔ ጥሩ አመለካከት ባይኖረውም እኔ ግዴታዬ ነው። ምክንያቱም ኤፍሬም ማለት የአብርሃም ወንድም ነው። ከሱ ጋር አሁን አልገናኝም ብሎ መመነጫጨቅ ነገ ላይ የሚቆጨኝን ነገር ማድረግ አልፈልግም። እሱ ህሊና ወቅሶት ትላንት ባደረግኩሽ ነገር ይቅርታ እንዲለኝ ነው ነገ ላይ የምፈልገው እንጂ እኔ እንደዚህ መጥፎ ነገር ስለኔ እያወራ ስለነበረ ነው ላገኝክ ያልፈለግኩት ምናምን እንደዚህ አይነት ቃላቶች መጥፎ ቃል እንኳን ለኤፍሬም መናገር አልፈልግም። እንደሱ አካሄድ ሳይሆን እኔ ነገን በማሰብ እንደገና ደግሞ ኤፍሬምን ሳከብር አብርሃምንም እንዳከበርኩት በደንብ ይገባዋል ብዬ አስባለሁ እንጂ ያው የኤፍሬም ሁኔታ ብዙ ነገሮች ይገፋፋል። ያው ወንድ ልጅም ነው። ከአንዳንድ ነገሮች አንጻር ብዙ ነገር የሚናገረው ነገሮች አሉና ያንን ነገር ደግሞ እኔ መናገር ወይም ደግሞ በዛ በልኩ መመለስ አቅቶኝ ሳይሆን ምላሽ የጥሩ ነገር ነው መሆን ያለበት። ምክንያቱም እንዳልኳችሁ ነው አሁን ኤፍሬም ማለት አንድ የተናገሬው ልንለያይ ማንችል ሰዎች ነን። ነገ ላይ ከኤፍሬም ጋርም ሆነ ከሁሉም ጋር ቤተሰባዊነት በአብርሃም በኩል ያለውን ቤተሰባዊነትን ስለምፈልገው ከተበደልኩም እኔ ልበደል፣ ከተናገረኝም እሱ ተናጋሪ ሆኖ እኔ ልሸነፍ፣ እንደገና ደግሞ መጥፎ ነገር ይናገርም አይናገርም እኔ ብሸነፍ ነው የሚሻለው። ምክንያቱም ነገ ቤተሰባዊነት ሼም ሊያስይዘኝ አይገባም እና ያው በዚህ ጉዳይ ስጠራው የእውነቴን ነው ሲጠራኝ እሱ ፍቃደኛ አልነበርኩም፣ ግን ደግሞ አስፈላጊ ነው። እንደገና ደግሞ አንቺ ከኔ ጋር መገናኘት አለብሽ ላውራሽ ይገባል ሲለኝ ኦኬ ብዬ ነው። በእርግጥ እኔና እሱ ብዙ ጊዜ ልንገናኝ ስንል የሚመጣበት መንገድና ከተገናኘን በኋላ እሱም ሆት ስለሚሆን ነው እንጂ ልክ እንደ ሊቭ ነገሮችን ተረጋግቶ ወይም ደግሞ በጣም እንትን የሚልበት ሰዓት አለና ያው ኤፍሬም መጥቷል። ያለውን ነገር ተረጋግተን ለማውራት እሞክራለሁ። እግዚአብሔር ይመስገን ደህና ነኝ። ሰላም ነው? ካሜራ ይዘሽ ይጠበቅሽ? አዎ የሚደበቅ ነገር ስለሌለ ሀሳብክ ደበረክ? አይ አይደብረኝም፣ ችግር የለውም። ኖርማል ነገር ነው። እውነታውን ስለሆነ ማውራው ኖርማል ነገር ነው። አክብረሽኝ ስለጠራሽ በመጀመሪያ ደረጃ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ግን ደግሞ ያ በዚህ ሁለት ቀን በሚለቀቁት ቪዲዮዎች ያው ከሩታ ጋር እና ከአብርሽ ጋር የመገናኘት ቻንስ አግኝቼ ነበር። ታያለሽ ብዬ አስባለሁ። ከአብርሃም ጋርም እንደዛ ሲሆን ሁኔታዎች ይገቡሻል ብዬ አስባለሁ እና ዛሬም ያው ለአወራሽ የመጣሁት እህት ስላለኝ ነው። ወይም ደግሞ ሴት ልጅ ስትጎዳ ማየት ስለማልፈልግ ነው በጸባይና በኖርማል ላወራሽ የመጣሁት እና በመጀመሪያ ደረጃ እህት አለኝ። ብዙ እህቶች አሉኝ ማከብራቸው መወዳቸው። እናም ደግሞ አንቺም እንደ እህቴ ስለማየሽ ነው አሁንም ቢሆን ላወራሽ የመጣሁት እና እያደረግሽ ያለሽው ነገር አሁንም ቢሆን ትክክል እያደረግሽ አይደለም። ምክንያቱም አብርሃም እንዳየሽ ነው የልጆች አባት ነው፣ የልጅ አባት ነው አብርሃም። ነገም ከነገ ወዲያም አንቺ ነሽ መሀል ላይ የምትቀሪው። ሁለቱ እንደሚታረቁ ግልጽ ነው። አብርሽና ሩታ ጊዜ ፈቷል። ግን ነገም ከነገ ወዲያም አመታትም ሊፈጅ ይችላል። ሁለቱ ግን አንድ ላይ ይሆናሉ። በመሀል የምትቀሪው አንቺ ነሽ።
አሁንም መጥቼ ልንገርሽ እነዛ ጊዜያቶች ከሚረዝሙ አሁን ምንቋጨው ነገር አሁን ብንቋጭ ደስ ይለኛል። ሄርሚ ይሄ ነገር ስልሽ ብዙ ነገር ልብሽ እንደሚጎዳ አብርሃም እንደምታፈቅሩ ምናምን አይዶ ነው አውቃለሁ። ግን ደግሞ እውነታውን መጋፈጥ አለብሽ። አንዳንዴ በበቀልና በስሜት ተነሳስተሽ ብታደርጊው ነገር ነገ ላይ ማትወጩ ነገር ውስጥ ነው የሚከትሽ። ስለዚህ ከአሁኑኑ ቶሎ ወደ ራስሽ ነገር ውስጥ ብትገቢ ደስ ይለኛል። ምክንያቱም አብርሃም ከአንቺ ጋር የሚቀጥል ልጅ አይደለም። አሁንም ቢሆን ምን አይግርሽ ነገር ማለት ነው አብራችሁ የምትዘርቁን አይነት ልጆች አይደላችሁ አንቺና አብርሽ። ስለዚህ ለነግርሽ የመጣሁት ለዚህ ነው። ጊዜ ባናራዝምና ጊዜ ባንወስድና ደስ ይለኛል። ከአሁኑኑ ከአብርሃም ጋር ብትርቂ ከአብርሃም ጋር ብትፋቺ ደስ ይለኛል። አሁኑ እሺ ማለት ኤፍሬም ይሄ ነገር በጣም ከዚህ በፊት ሩታን ብላኛለች እና ደግመህ እያልከኝ ነውና እኔ አብርሃምን አንደኛ ይሄ ልጅ ልቡ ባይቆርጥና ነገሮችን አዲስ ህይወት ለመጀመር ሀሳብ ባይኖረው ኖሮ እኔን ሀሳብ እንትን አይለኝም። እኔ የተለየ ሀሳብ ታመጣለህ ብዬ ነው ያሰብኩት። አይ ነው አይደለም። አንደኛ ነገር ነው የተለየ ሀሳብ ሳይሆን አንድ ነገር አንደርስታንድ ታደርግ የሚፈልገው አንተና ደግሞ አብርሽን አግኝቼው አውርቻለሁ። ሲያወራኝ ነበር አንቺ አንዳንድ ሰዎች እያሉሽ እየመጡ እንደዚህ ልክ እኔ መጥቼ እንደምልሽ አብርሃም ነገ ለቁሽ ይሄዳል ብዙ ነገር እየተባልሽ ስለነበረ ቢሆን አብርሃም ወዱሽ አፍቅሮሽ አይደለም ቀለበት ያደረገልሽ። አሁንም ቢሆን ምንግርሽ ነገር አብርሃም አንቺን ወዶሽ ወይም ደግሞ አፍቅሮሽ አይደለም ቀለበት ያደረገልሽ ለአንቺ በማሰብና ብዙ ሰዎች መተው እንደዚህ እያሉሽ ስለሆነ አንቺን ለማረጋጋት ስለፈለገ ብቻ ነው። ትናንትናም የተረዳሁት ነገር በአብርሃም ንግግር ይሄ ነው። ስለዚህ አሁንም አንቺን እንዳትጎጂ በማሰብ ነው ዛሬ ላገኝሽ ብዬ ከአብርሃም እንድትርቅ የፈለኩት። ትናንትና ሙሉ ቪዲዮ ካየሽው ሄርሜላን እያጨናነቋት ነው። ለዛ ነው ግን አሁን ላይ አልፈልግም ነበር ቀለበት ማድረግ ብሏል። ወፍሻላ በቃሉ ነው የተናገረው። እኔ አይደለም የፈጠርኩት። ከፈለሽ ቪዲዮን ከብተሽ። ስለዚህ ዛሬም ነገም እንድትጎጂ ስለማልፈልግ ነው በጸባይ ላወራሽ የፈለኩት። እንደዛ ሳይሆን ኤፍሬም አንድ ሰው እንዳይጨናነቅ ብለህ ለምሳሌ አንተ ስትጨናነቅ ወይም ደግሞ ለአንድ ሴት ተጨናነቀችና ቀለበት አንድ ሰው ያደርጋል ማለት አይደለም። ከዛ ባለፈ ደግሞ የትም አትደርሽም፣ የትም ከሱ ጋር ምንም ቁም ነገር ላይ አትውይም ተብዬ አሁን ላይ ጥሩ ነገር እንግዲህ ቀለበት ማለት ቃል ነው። ገባ በደንብ ያስበዋል። ትልቅ ሰው ነው ብዬ ነው ማስበው። ከዛ ባለፈ ደግሞ ኖ ትልቅ ሰው ነው ቢያስበው ከሩታ ጋር አድርጎ በአንድ አመት ውስጥ አይፈታም ነበር። ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው። ስለ ቀለበት ትልቅነት ነው፣ ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው። ገባ አንዳንድ ጊዜ ስለወደድከው ወይም ደግሞ ያንን ነገር ሳታውቀው ነገሮች ላይ ትገባና ያ ህይወት ላይስተካከልልህ ይችላል። እሱ የፈጣሪ ነገር ነው አይደል? አንድ አመት 3 ወርም 4 ወርም ሰው ተፋቶ ይኖራል። ገባ አይደል ኤፍሬም? ስለዚህ 1 አመትም 2 አመትም 3 አመትም አንድ ሰው ባለትዳር ከሆኑ መፋታት የለባቸውም። ግን ደግሞ ህይወት ካልተመቸው ጊዜ የሚባል ነገር የለውም። መፋታቱ ግድ ነው ብዬ ነው ማስበው፣ ለሴቷ ለወንዱ። እኔ አሁን ምን አለ መሰለሽ ሄሪ፣ አንቺ ስለምታፈቂው ብቻ ስለምትወጁ ብቻ አብርሃም ካንቺ ጋር ይኖራል ማለት አለ። ሁለታችሁ ጋር መፈቃቀር ሲኖር ነው አብራችሁ ብትቆዩ። እየነገርኩሽ ነው አብርሃም አንቺን አያፈቅርሽም፣ ሊያፈቅርሽም አይችልም። ኤፍሬም በመጀመሪያ ደረጃ እኔ አሁን ያገኘው ካንተን ወንድሜን ጠቅቄ ስለማውቀው ነው እየነገርኩሽ ያለው። ታውቀውማ በጣም ብዙ ነገር አንደርስታንድ ታደርገው ነበር። ገባ ተጎድተሽ እንድትነቃቅሽ አልፈልግም። ምንም ችግር የለውም። ዛሬ ላይ አልቅሼም ከጎኔ እንኩ ሳርልህም ዛሬ ላይ ደስተኛ እንደሆነ አትቀጥይም። ነገ ላይ ሌላ ችግሮች ይመጡብሻል። እንደዚህ አይነት ማስፈራራት እንድታደርግብኝ ነው እንደመጣሁ አሁን እየነገርኩህ ነው። አንደኛ ነገር ላገኝህ የፈለኩት ኤፍሬም በዚህ መንገድ እንድታወራኝም አይደለም እና ደግሞ የተሻለም ሀሳብ ትሰጠኛለህ ብዬ ነው እንጂ ነገ እኔ እናንተ ብዙ ቤተሰባዊ ነገር ያገናኘናል ብዬ ስላሰብኩኝ ነው። ያ ደግሞ ትልቁ ነገር እኔ እናንተ እንዳምጠኛ እንደማመጥ አትፈልገውም ባትፈልገውም ቤተሰባዊነታችን ያገናኛል። እሱ ደግሞ አሁን ቀለበት አድርጌያለሁ፣ ለወደፊት ደግሞ የሚፈጠረው ነገር አይታወቅም። ገባ እኔ ነገ ላይ ተናየው ነገር ተናግሬ ኤፍሬም እንዲተናግሬዋለሁ ብዬ አብርሃምንም አንተንም ዲስሪስፔክት ማድረግ አልፈልግም። ገባ ብትጋቡ ራሱ ጋብቻው እኔ ማን አበላሽዋለሁ። እውነቱ ነግርሽ ኤፍሬም ለዚህ ነው የመጨረሻ መልሴን ስነግርሽ ማለት ነው። ይሄ ከሆነ የምትፈልጊው ግን ደግሞ አንቺ ብልጥ ከሆንሽ ሴት ልጅ አርቃ ታስባለች ይባላል። አርቃሽ መታሰብ ከሆነ እሱ ብቻውን እንዲሆን ነው የምፈልገው፣ ከሄርሜላ ጋር እንዲሆን አልፈልግም ማለት ምን አይነት አማርኛ ነው? ቆይሽ ካንቺ ጋር እንዲሆን አልፈልግም ማለት በቃ አንተ በሱ ህይወት ላይ ምን ያህል ወሳኝ ሰው ስለሆንክ ነው እንደዚህ የምትለው? ወሳኝ ሰው ስለሆንኩ ሳይሆን እንዲጎዳ ስለማልፈልግ እኔ ነኝ የምጎዳው። እንዴ ሁሌ እንዲጎዳ እኮ ከሷ ስር የምታረገው እኮ አንተን አይደል እንዴ? ሁሌ አንገቱን ሲደፋ ዝም የምትለው እኮ አንተን አይደል እንዴ? ደርሶ ሐሳቢ ትሆናለህ እንዴ ኤፍሬም? ምን ሆነ ነው እንደዚህ እንድናገር ካታድርገኝ? ደርሶ ሐሳቢ ምናምን ሆንኩ በደንብ ነው ደርሶ ሐሳቢ እየመሰልክ ያለኸው። ልጁን የሚጠቅመውንና ነገር የሚጎዳውን ለሱ ሰላም የሚሰጠውን ነገርና አዲስ ህይወት መጀመሪያ እና ያልክ የሚከብድ ነገር ነው እንዴ? አንቺ በማሰብ ነው አሁን ዛሬ የምትወጥ ወይ እንደኔም በማሰብ ነው። እና ስነ ስርዓት ይኖርሽ፣ እንደተከበርሽ ተከብርሽ ኖርሽ። ኤፍሬም እኔማ ስላከበርኩ ነው እንጂ እኮ በጣም ብዙ ነገር አንተና እኔ የተነጋገርንበት ከዚህ በፊትም የተናገርከው በደንብ ሰምቻለሁ። ቢያንስ አብርሃም ከሄርሜላ ጋር መርገም አይጠበቅብም። እንደዚህም ደግሞ ድጋሚ ካልሰማሹ
እንደዚህ በኩራት ደግሞ ደረትክን ነፍሰህ የምታወራበትም ጉዳይ አይደለም ኤፍሬም ነው። ሪስፔክት አድርጌ ነው የመጣሁት። ዲስሪስፔክት የምታደርግ ከሆነ እዚሁ አቁሜ ጥዬ እሄዳለሁ። ሐሳቤን ልጨርስልህ። ጥሎ መሄድ ቀላል ነው። ነገ ላይ ግን ትጎጃለሽ። ዞሮ ዞሮ የምትጎጂው አንቺ ነሽ። አሁንም ቢሆን ኤፍሬም እሺ፣ እኔ አሁን መጥፎ ቃል እንድናገር እውነታውን ዛሬ ምናልባት ላይገባሽ ይችላል። የጊዜ ጉዳይ ነው። ነገ ወይ በዚህ ልክ ያንገበግብ ነገር ምን አለ? ምክንያቱም እኔ ማውቀው ነገር ስላለ በህይወት ስለ አብርሃም ህይወት የምትጨነቅ ከሆነ አንዴ አዳምጠኝ። እንዳዳመጥኩ አልዳዳምጠኝ። ስለ አብርሃም ህይወት የምትጨነቅ ከሆነ ስለ ወንድምህ ህይወት ስለምትጨነቅ ከሆነ አንተ የትኛው ነው ሰላማዊ ህይወት? ታላቅ ነው አይደል እንዴ? የትኛው ህይወት ነው ለአንተ ሰላማዊ ህይወት ብለህ እሱን መጠየቅ ነው ያለብህ። ገባ? በሱ ህይወት በዚህ ልክ ወሳኝ መሆን የምትችል ሰው አይደለም አይደል? አንተ እኔም እናቱም አባቱም በዛት የሚወስኑበት ነገር አይደለም። አስጨርሰኝ። አይ ስልሽ የሆነ ከራስሽ ጋር አብርሃም እያሉ እየሰማሽ አይደል? ትናንትና ራሱ አግኝቼው ሄርሜላን ባላገባት ከሩታ ጋር አልኖርም እያለ ነው። በዚህ ልክ እንዴት እንደሆነ እያሰብሽው እንደሆነ አላውቅም። አብርሃም አሁን ቢሆን ቃሉ እኮ መውሰድ ያለብህ በጣም ከሷ ጋር መሆን እንደማይፈልግ ነው። ከሷ ጋር ባይሆንም አንቺን አይፈልግሽም። ለጊዜ ነው አይፈልግሽ። እኔ እርግጠኛ ነኝ እንድትጎጂ ስለማልፈልግ አብርሃም ፈልገኝ መሰለኝ። አሁንም ቢሆን ማይፈልግ ቀለበት ባረክ ፈልጎ አይደለም ያደረገው። አሁን ሰማኛለህ ኤፍሬም፣ አንዴ አዳምጠኝ። በመጀመሪያ ደረጃ ማንም አስገድዶት አይደለም፣ ወዶት አፍቅሮ አዲስ ህይወት ለመጀመር ጀግኖ የጀመረ ሰው ነው። ገባ? አዳምጠኝ። ምን አለኝ? ምንም የሚያስበው ነገር የለም። ቢያስብልኝ እስከዛሬ ድረስ እያለቀስኩኝ ስንት ዘመን ኖሬ ለምንም ባያላሳዘነው። ገባ? በፍቅር ማሸነፍ እንደዚህ የሩታን ባያሳዘነው ኤፍሬም ያንቺን በብቻ አንቺ ብቻ ነሽ ያለቀሽው። ስላዘነላት የምትለው ነገር እኮ ነው። ስላዘነላት የሚባል ኑሮ የለም። ገባ? ወዶት ፈቅዶት ነው። ከዛ ባለፈ ደግሞ ይሄ ዛሬ ላይ ለኔ ቀለበት ሲያደርግ ብዙ ነገር ሐሳብ ይኖረዋል። እሱን ደግሞ ለአንተ መናገር አይጠበቅብህም ኤፍሬም። እኔም አንተም መጥፎ ቃል እንድንነጋገር አልፈልግም። ግን ደግሞ ነገ ብትፈልገውም ባትፈልገውም ቤተሰባዊ ስለሆንን እያከበርኩ ነው ያለሁት። ነገ ላይ ህሊና የሚወቅስህን ነገር ለሄርሜላ እንደዚህ አይነት ቃል ጥዬባታለሁ የምትለውን ነገር እንድቀመጥብህ አልፈልግም። ከዛ ባለፈ ደግሞ ስለ አብርሃም ህይወት የምትጨነቅ ከሆነ አብርሃም ጋር መጨረስ ትችላለህ። ገባ? እኔን ማግኘትም አይጠበቅብህም። አብርሃም ጋር መጨረስ ትችላለህ። ከሱ ጋር የሚያወራውት ነገር አለ። እኔ ጋር መምጣት አይጠበቅብህም። ከአንቺ ጋር መጨቃጨቅም አልፈልግም። ሌላ ነገር ውስጥ ማውጣት አልፈልግም።